ሰላም ጤና ይስጥልኝ። የዕለቱ ዜናዎች እንደሚከተለው ተዘጋጅቷል። በቅድሚያ ዋና ዋናዎቹ አርዕስተ ዜና። በሶማሌ ክልል በዓመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መመረቁ ተገለጸ። ኢትዮጵያ በጤና የቁጥጥር ስርዓት የዓለም ጤና ድርጅት ባወጣው ዓለም አቀፍ ምደባ ደረጃ 3 መድረሷ ተገለጸ። በሱዳን በተከበበችው ዳርፉር ከተማ በአንድ ወር ውስጥ በትንሹ 91 ሰዎች መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። በሶማሌ ክልል በዓመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መመረቁ ተገለጸ። በተመሳሳይ በዓመት 1.33 ቢሊዮን ሊትር የማምረት አቅም የሚኖረው ሁለተኛው ዙር ተጀምሯል። ከፈሳሽ ተፈጥሮ ጋዝ ምርት ባሻገር በኃይል ማመንጫ ዘርፉም 1000 ሜጋዋት የማመንጨት አቅም በመያዝ ከፍተኛ አስተዋጽኦ ይኖረዋል ተብሏል። ለማዳበሪያ ማምረቻ ወሳኝ የሆነውን ግብዓት በማቅረብ ለምግብ ሉዓላዊነት ጥረታችን የማዕዘን ድንጋይ ሆኖ ያገለግላል ያሉት ጠቅላይ ሚኒስትር አብይ አህመድ ለኃይል ማመንጫና የክሪፕቶ ማይኒንግ ስራዎችን አስፈላጊ የሆኑ ግብዓቶችን ያቀርብልናል ብሏል። በሶማሌ ክልል የተጀመሩ መሰረተ ልማቶች በአጠቃላይ ወደ 10 ቢሊዮን ዶላር ዋጋ ያላቸው ሜጋ ፕሮጀክቶች መሆናቸው ጠቅላይ ሚኒስትሩ ገልጿል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የሁለት አሻጋሪ ፕሮጀክቶች የመሰረተ ድንጋይ አስቀምጠናል ብሏል። የጎዴ ነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በዓመት 3.5 ሚሊዮን ቶን የማምረት አቅም አለው ያሉት ጠቅላይ ሚኒስትሩ የማዳበሪያ ፋብሪካው ደግሞ ከካሉብ የጋዝ ስፍራ በማውጣትና 108 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በዓመት 3 ሚሊዮን ቶን አምርቶ ያቀርባል ብሏል። ከመስከረም 22 ቀን ጀምሮ ነዳጅ የሚጠቀሙ ማንኛውም ትላልቅ መኪኖች ወይም ትራክ ወደ ኢትዮጵያ ማስገባት የተከለከለ መሆኑን ገልጿል። ከመስከረም ወር ጀምሮ ተግባራዊ ይደረጋል የተባለው አዲሱ የመንግስት ሰራተኞች የደሞዝ እርከን ይፋ ሆነ። የፌዴራል ሲቪል ሰርቪስ ኮሚሽን ከተያዘው መስከረም ወር 2018 ዓ.ም ጀምሮ ተግባራዊ ይደረጋል የተባለውን አዲሱን የመንግስት ሰራተኞች የደሞዝ እርከን ትላንት ይፋ አድርጓል። በዚህም መሰረት ዝቅተኛው የመንግስት ሰራተኞች የደሞዝ እርከን መነሻ 6000 ብር ሲሆን ከፍተኛው ደግሞ 39000 ይሆናል ተብሏል። ከዚህ ቀደም መንግስት ለመንግስት ሰራተኞች የደሞዝ ጭማሪ ማድረጉን ባስታወቀበት ወቅት የመጀመሪያ ዲግሪ ተመራቂ መነሻ ደሞዝ ከ6940 ብር ወደ 11500 ብር እንደሚሻሻል ማስታወቁ ይታወሳል። የፌዴራል ሲቪል ሰርቪስ ኮሚሽን ነሐሴ 12 ቀን 2017 ዓ.ም ባወጣው መግለጫ መንግስት የዜጎችን የኑሮ ሁኔታ ለማሻሻል የሀገር አቅም የሚፈቅደውን እርምጃ እየወሰደ ይገኛል ሲል አስታውቆ እንደነበር ይታወቃል። የመንግስት ሰራተኞች ያለውን የኑሮ ውድነት ተቋቁሞ ለመላው የንግዱን ማህበረሰብ ተገቢውን አገልግሎት ሲሰጥ የቆየው የህብረተሰብ ክፍል ነው ያለው የኮሚሽኑ መግለጫ በዚህም ለመንግስት ሰራተኛ ተጨማሪ የደሞዝ ማሻሻያ ለማድረግ መንግስት መወሰኑን አስታውቋል። የደሞዝ ማስተካከያው ከ160 ቢሊዮን ብር በላይ ተጨማሪ በጀት እንደሚጠይቅ ያስታወቀው የኮሚሽኑ መግለጫ ይህም ለደሞዝ የሚወጣውን ጠቅላላ ዓመታዊ የመንግስት ወጪ 560 ቢሊዮን ብር እንደሚያደርሰው ተገልጿል። ኢትዮጵያ በጤና የቁጥጥር ስርዓት የዓለም ጤና ድርጅት ባወጣው ዓለም አቀፍ ምደባ ደረጃ 3 መድረሷ ተገለጸ። ኢትዮጵያ በጤና የቁጥጥር ስርዓት የዓለም ጤና ድርጅት ባወጣው ዓለም አቀፍ ምደባ ደረጃ 3 ወይም ማቹሪቲ ሌቨል 3 ላይ መድረሷን የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም አስታወቁ። ደረጃ 3 አንድ ሀገር በአግባቡ የሚሰራና የተረጋጋ የጤና ስርዓት መዋቅር እንዳለው የሚያሳይ ደረጃ ሲሆን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ኢትዮጵያ ደረጃ 3 ምደባ ላይ በመድረሷ እንኳን ደስ አላችሁ መልእክት በይፋዊ የኤክስ ገጻቸው ላይ አስተላልፏል። ኢትዮጵያ ከአፍሪካ ግብጽ፣ ጋና፣ ናይጄሪያ፣ ደቡብ አፍሪካ፣ ታንዛኒያ፣ ዚምባብዌ፣ ሴኔጋልና ሩዋንዳን መቀላቀሏን ገልጿል። በተጨማሪም ይህ የደረጃ እድገት አፍሪካ ደህንነቱ የተጠበቀና ጥራት ያለው የመድኃኒትና የሕክምና ምርቶችን ተደራሽነትን ለማሻሻል መቃረቧን አመላካች ነው ሲሉ ጠቁመዋል።
በሱዳን በተከበበችው ዳርፉር ከተማ በአንድ ወር ውስጥ በትንሹ 91 ሰዎች መገደላቸው የተባበሩት መንግስታት ድርጅት አስታወቀም። በሱዳን በተከበበችው ኤልፋሻር ከተማ ባለፈው ወር በ10 ቀናት ብቻ ፈጣን ድጋፍ ሰጪ ኃይሉ ወይም RSF ባደረሰው ጥቃት ቢያንስ 91 ንጹሃን ዜጎች መሞታቸውን የተባበሩት መንግስታት ድርጅት አስታውቋል። ከተማዋን ለመቆጣጠር በሚፈልጉ ወታደሮችና በተቀናቃኝ ኃይሎች መካከል በተካሄደው የተጠናከረ ጦርነት ውስጥ የተፈጸሙት ተከታታይ ጥቃቶች መሆናቸውም ድርጅቱ ገልጿል። የዓለም ጤና ድርጅት እንደገለጸው ጦርነቱ በትንሹ 40 ሺህ ሰዎችን ገድሏል፣ 12 ሚሊዮን የሚደርሱ ሌሎች ደግሞ ተፈናቅሏል። የዓለም የምግብ ፕሮግራም እንደገለጸው ከ24 ሚሊዮን በላይ ሰዎች ለከፋ የምግብ ዋስትና እጦት ተዳርጓል። ታዋቂዎቹን የብሪታንያ ዓለም አቀፍ ባንኮች ስታንዳርድ ቻርተር እና በርክሌን ጨምሮ ጥቂት የማይባሉ የውጭ ባንኮች ከአፍሪካ እየወጡ መሆናቸው ጥናት አመለከተ። ዋና መቀመጫውን በአሜሪካ ኒውዮርክ 7 የዓለም ንግድ ማዕከል ያደረገውና ከተመሰረተ 116 ዓመታትን ያስቆጠረው የሀገራትና የኩባንያዎች ዕዳና ብድር በመለካት ዓለም አቀፉ ሙደስ ኩባንያ አዲስ ባወጣው ሪፖርት ዓለም አቀፍ የውጭ ባንኮች ከአፍሪካ እየወጡ መሆናቸው አመልክቷል። በአህጉሪቱ የሀገር ውስጥ ባንኮች እና የፋይናንስ ተቋማትና አዳዲስ ዲጂታል ተግዳሮች ዘርፉን በበላይነት መቆጣጠራቸውን ለውጭ ባንኮች ከአፍሪካ መውጣት ዋነኛ መንስኤ መሆኑን የጥናቱ ሪፖርት ገልጿል። በዚህም የሀገር ውስጥ የፋይናንስ ተዋናዮችና ሞባይል ባንኪንግና ሌሎችም ዲጂታል ባንኪንግ ዘዴዎች በመጠቀም በከፍተኛ ደረጃ ለህብረተሰባቸው ብድርና ሌሎች የባንክ አገልግሎቶችን የሚያቀርቡ አዳዲስ የቴክኖ ፋይናንስ ድርጅቶች ቀድመው በዘርፉ ጠንካራ መሰረት በመያዛቸው የተነሳ ዓለም አቀፍ የውጭ ባንኮች በደቡብ አፍሪካና በሌሎችም የአፍሪካ ክፍሎች የብድር አገልግሎቶችን በመስጠት ትርፋማ ለመሆን እየተቸገሩ መጥቷል ብሏል። ከዚህ በተጨማሪም በአህጉሪቱ አሁንም ድረስ መሰረተ ልማት በበቂ ሁኔታ አለመስፋፋት፣ በበርካታ የአፍሪካ ሀገራት ብሔራዊ የማንነት መለያ ስርዓት አለመዘርጋትና መሰል መዋቅራዊ ተግዳሮችን መኖራቸውን ይህም በዘርፉ ቀጣይነት ያለው እድገት ለማስመዝገብ ማነቆ መሆኑን ለውጭ ባንኮቹ ከአፍሪካ መውጣት በተጨማሪ መንስኤነት ቀርበዋል። አውሮፓ አሁን ከሩሲያ ጋር ግጭት ውስጥ ናት አሉ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን አዘጋጅነት በኮፐንሃገን ዴንማርክ ኢመደበኛ የአውሮፓ ህብረት መሪዎች ጉባኤም በከፈቱበት ወቅት ጠንካራ መልእክት አስተላልፏል። ማክሮን አውሮፓ አሁን ከሩሲያ ጋር የግጭት ሁኔታ ውስጥ መሆኗን አውጇል። የሞስኮ ድንቅ ስጋት የሐሰት መረጃ ዘመቻዎችን፣ የሳይበር ጥቃቶችና የአየር ክልል ጥሰቶችን በመጥቀስ ለአውሮፓ ደህንነት ቀጥተኛ ተግዳሮቶች ናቸው ብሏል። ሩሲያ በአሁኑ ወቅት ለአውሮፓ ህብረት ሀገር አባላት የደህንነት ስጋት መሆኗን ማክሮን ገልጿል። የጁባላንድና የፑንትላንድ ፕሬዝዳንቶችና የተቃዋሚ ፎረም ቁልፍ አባላት መካከል በናይሮቢ ዝግ ስብሰባ እየተካሄደ ነው ተባለ። ውይይቱ በዋናነት የሶማሊያ አጠቃላይ የፖለቲካ ሁኔታ፣ የፕሬዝዳንት ሀሰን ሼክ ወደ ኪስማኤል ያደርጉት የታቀደው ጉብኝት በተመለከተ ነው ተብሏል። የዲፕሎማቲክ ምንጮች እንደሚሉት ኬንያ በአካባቢው ደህንነትና ፖለቲካ ላይ ያላትን ፍላጎት ግምት ውስጥ በማስገባት ተጨባጭ ሚና እየተጫወተች ነው። በስብሰባው የጁባላንድ ፕሬዝዳንት አህመድ መሐመድ ኢስላም፣ የፑንትላንድ ፕሬዝዳንት ሳይድ አብዱላሂ ዲኒ፣ የቀድሞ ጠቅላይ ሚኒስትር ሀሰን አሊ ቻይሬና ሳይድ ሸርዶንና የፓርላማ አባል አብዱራህማን አብዱል ሻኩርን ተገኝተዋል። መሪዎቹ በጋራ ባደረጉት የውሳኔ ሀሳብ የሶማሊያ ቀጣይ ካውንስል ማቋቋምን የተመለከተ አቅርበዋል። የምክር ቤቱ መዋቅር ለማጠናቀቅና በሀገሪቱ የፖለቲካ ሽግግር ላይ ለመወያየት በተቻለ ፍጥነት በሶማሊያ ውስጥ ቀጣይ ኮንፈረንስ ለማካሄድ ተስማምተዋል ተብሏል። መሪዎቹ ሶማሊያውያን ሀገራዊ አንድነትን እንዲጠብቁ፣ ወደ መረጋጋት እንዲሰሩና የሀገሪቱን አንድነት የሚጓዳ ማንኛውም እርምጃ እንዲቋቋሙ አሳስበዋል። የሶማሊያን መረጋጋትና ልማት ለማረጋገጥ ለሚደረገው ጥረት የኬንያ መንግስትን አመስግነዋል ሲል ጋርዌይ ኦንላይን ዘግቧል። ክቡራን የኢትዮ ሞኒተር ቤተሰቦች ዕለታዊ ዜናዎቻችን ይመስሉ ነበር። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አዳዲስና ወቅታዊ ጉዳዮችን ይከታተሉ። ሰላም።